ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች እንደምን አላችሁ? ይህ የእውቀት ቅርስ የተሰኘው ፕሮግራማችን ነው። ምዕራፍ 2 ላይ ነው የምንገኘው ከታላቁ ሼኻችን ዶክተር መሐመድ ሐሚዲን ጋር ስለተለያዩ እስላማዊ እውቀት ቅርሶች የሚዳሰስበት ፕሮግራም ነው። በምዕራፍ 2 እየዳሰስን የምንገኘው ቁርአንና ከቁርአን ጋር ተያያዥነት ያላቸው በዋናነት ደግሞ የቁርአን ማብራሪያ የሆኑ ተፋሲሮችን የምንዳስስበት እና መንቃኝበት ምዕራፍ ላይ ነው የምንገኘው። እንኳን ደህና መጡ ሼኽ በድጋሚ حياكم الله وبارك فيكم። ዛሬ እንግዲህ አንድ ብለን ከተፍሲር ኢብኑ ጀሪር አጠበሪ ነው ውይይታችንን የምንጀምረው። ከዛ ወደ ተፍሲሩ ከመሄዳችን በፊት የኢብኑ ጀሪር መሐመድ ኢብኑ ጀሪር አጠበሪ ረህመቱላህ ዐለይህ ታሪካቸውን አጠር አድርገን ለተመልካቾቻችን እናጋራለን። ኢብኑ ጀሪር ማን ናቸው? بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. الله سلا تفسيروች ለማውራትም ምዕራፍ 2 ፕሮግራምን ስላሳካልን እያመሰገን ይሄ ስለነሱ ማውራት መቼም ትልቅ እድል ነው። ምክንያቱም ብዙ ትምህርት የምናገኝበት አርአያነታቸውን የምንከተልበት ፕሮግራም ስለሆነ በተለይ ደግሞ ኢብኑ ጀሪር ነው ዛሬ ያነሳ ነው። ኢብኑ ጀሪር ሸይኹል ሙፈሲሪን በመባል ይታወቃሉ። የተፍሲር ሊቃውንቶች ሊቅ ማለት እንግዲህ መሪያቸው ናቸው። በእውነትም ይሄ ስም የሚገባቸው ነው። ሙሐመድ ኢብኑ ጀሪር ኢብኑ የዚድ ኢብኑ ከሲር አጠበሪ አልአሙሊ በመባል ይታወቃሉ። የሙፈሲሮች ብቻ ሼኽ ሳይሆኑ ሼኹል ሙአሪኺንም ልንላቸው እንችላለን። ሼኹል ሙሐዲሲንም ሊሆኑ ይችላሉ። ሼኹል ፉቀሃም፣ ሼኹል ቁራ ቃሪዎችም ሼኽ ናቸው። በሁሉም ፈን ላይ እንዲሁ እንደ አንድ ሙሻረካ እንደሚያደርግ ሰው ሳይሆን በደንብ ተኸሱስ ሆነው ኢትቃን አድርገው ያንን ሙያ ደግሞ በደንብ እንደሚችሉት የጻፉት መጽሐፍ የሚመሰክር በሆነ ደረጃ የሰሩ ትልቅ ኢማም ናቸው። በታላላቅ ኢማሞች ዘመን ነው የተፈጠሩት። ብዙዎቹን ትላልቆች የቡኻሪና የሙስሊሙን ሼኾች አግኝተዋል። እንደገና ደግሞ ታላላቅ ሸሪካዎችም ነበሯቸው እንደነ ኢብኑ ኹዘይማ እንደነ ሙሐመድ ኢብኑ ነስር አልመርወዚ የሚባሉ በኢማምነት ደረጃ የሚታወቁ የሐዲስና የፊቅህ ሊቃውንቶች ዘመን በጓደኝነት አብረው የዕልም ፍለጋ ጉዞ ላይ ተሳትፈዋል። ታላላቅ ዑለማዎችንም ያስመረቁ እንደገና ደግሞ በጣም ብዙ በተለያየ የእውቀት መስክ ላይ ትላልቅ የሚባሉ እንደ መርጅዕ የሚቆጠሩ ቁርጥራጭ ሳይሆኑ እንደ መርጅዕ የሚቆጠሩ መጽሐፎችንም የጻፉ ናቸው። ስለዚህ ሸይኹል ሙፈሲሪን ወሸይኹ ዑለማ ናቸው። ኢብኑ ጀሪር ረሕመቱላሂ ዐለይሂ 224ኛ ዓመተ ሂጅራ ላይ ነው የተወለዱት። 310 ላይ ከዚህ ዓለም ተነጥለዋል። እንግዲህ ከልጅነታቸው በጠለበል ዒልም ላይ በጣም ለፍተዋል። እንደውም አንድ ህልም ታይቶላቸው ለአባታቸው ተነገረ ይባላል። ጠጠር እየወረወሩ ከረሱሉላህ ሰለላሁ ዐለይሂ ወሰለም ላይ ዲፋዕ ሲያረጉ አይቶ ይሄ አንተ ልጅ ካደገ ከነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ከእስልምና ላይ የሚከላከል ነው በሚል ተፈታ ህልሙ። ይሄ ቡኻሪ ረሕመቱላሂ ዐለይህ በመናማቸው ያዩት ጋራ ተመሳሳይ ነው። በጭራ ዝንብን ከነብዩ ሰለላሁ ዐለይሂ ወሰለም ፊት ላይ ሳባረር አየሁ ብለው ሲናገሩ ኢነከ ተዙቡ ዐን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነብዩ ላይ ተከላከላለህ ከሱናቸው ላይ ተብሎ ተነገረ። እንግዲህ ቡኻሪ የት እንዳሉ ማወቅ አያዳግትም። ቡኻሪ በሐዲሱ ላይ ዲፋዕ አድርገዋል። ኢብኑ ጀሪር ደግሞ በተፍሲሩ ላይ ማለት እንችላለን። በእርግጥ ኢብኑ ጀሪር ሐዲስም ላይ ድርሻቸው ቀላል ባይሆንም ማለት ነው። እንግዲህ ከልጅነታቸው ጠለበል ዒልም ላይ ተግተው ተምረዋል። አላህ ዘካእ ደግሞ ሰጥቷቸዋል፣ የሒፍዝ ችሎታ። ቁርአን በ8 ዓመታቸው በ7 ዓመታቸው ሐፍዘዋል። በ8 ዓመታቸው ኢማም ሆነው አሰግደዋል። በ9 ዓመታቸው ሐዲስ
መጻፍና መስማት ጀምረዋል። የተወለዱት እንግዲህ ጠበሪስታን የሚባል ወደዚህ ወደ ኢራቅ የዛሬው ኩርዲስታን ይመስለኛል አሙል የሚባል አካባቢ ነው። ከዚያ ተነስተው በተለያየ ሙስሊሙ ዓለም የዛን ዘመን የነበረው ኒዛምም ይሄ ነው። ጣሊበል ዒልም ሲጀምር በአካባቢ ያሉ ዑለማዎች ላይ ያለውን ልቅም አድርጎ ይማርና ከዛ ሪሕላ የሚባል ነገር ጉዞ ይጀምራሉ። ከዚያ ተነስተው ብዙ ከተሞችን የዕልም አምሳር አልዑሉም የሚባሉ ከተሞችን ጎብኝተዋል። ለምሳሌ በግዳድን፣ ሐረመይንን፣ ሚስርን፣ ሻምን ዞረው በዚያ አካባቢ ያሉ ታላላቅ የሐዲስ፣ የሉጋ፣ የፊቅህ በግዳድ ኢማሙ አሕመድ የነበሩበት ዘመን ነው። ኢማሙ አሕመድን ለማግኘት አስበው ቢሄዱም ኢማሙ አሕመድን ሳያገኟቸው ቀድመው እሳቸው አልፈዋል። እንደዚህ አይነት ገጠመኝ በብዙ ኢማሞች ያጋጥማል። ኢማም ሻፊዒ ረሕመቱላህ ዐለይህ የተወለዱት አቡ ሐኒፋ የሞቱ ዓመት ነው ይባላል እና አላህ በየጊዜው ሙጀድዶችን ስለሚተካ አንድ ትልቅ ሙበርዝ የሆነ ለየት ያለ ሊቅ ይኖርና እሱ ሲሰወር ሌላ ይተካል። ምናልባትም አሐዱል ሙጀድዲን አልሙጅተሂዲን ናቸው ኢብኑ ጀሪር። እንዳውም ሌሎች ዑለማዎች ባልተሰማሩባቸውና ባልደከሙባቸው ዘርፎች ጎላ ብለው ታይተዋል ማለት ነው። ያው ከኢማሙ አሕመድ ጋር የተያያዘው ኢማሙ አሕመድ በህይወት ባሉበት ጊዜ እሳቸውን በህይወት ነበሩ። ከተማቸው ይለያይ ነበር። ያው እሳቸውን ለማግኘት ኢማሙ አሕመድ 241 አረፉ። 241 በግዳድ ሲገቡ ሞተዋል ተባለ። እሳቸውን ለማግኘት ነው ደግሞ ወደ በግዳድ የሄዱት። የሚገርም ነው። መርሐባ። እንግዲህ አላህ የሻው ነገር አለ። ኢማሙ ኢብኑ ጀሪር አላ ኩሊ ሐል ሙተመይዝ ናቸው። ኢማሙ አሕመድን ባያገኙም ተላሚዞቻቸውንም በሰፊው አግኝተዋል። የእሳቸውን ተላሚዞ አቅራኖቻቸውንም አግኝተዋል። ማለት የቡኻሪ ሸኾችን የሙስሊም ሸኾችን ስላገኙ የኢማሙ አሕመድን አቅራኖች አግኝተዋል። ኢማሙ አሕመድም ከነ ቡኻሪ መሻይኾች አንዱ ስለሆኑ ማለት ነው። ቅድም የዘረዘሯቸው የኢማሙ አሕመድ ኢብኑ ጀሪር አጠበሪ አቅራኖች ወይም ደግሞ የዕልም ባልደረቦቻቸው መሐመድ ኢብኑ ኹዘይማ ጓደኞቻቸው መሐመድ ኢብኑ ኹዘይማ ሙሐዲሱ ናቸው። ማዕሩፍ በኢማም አልአኢማ ሻፊዒዩ المذهب فقيه محدث حافظ بخاريም في غير الصحيح አውርተውላቸዋል። አጂቡ ይሄ ነው ደግሞ ከኢብኑ ኹዘይማ ላይ የሚገርም ነው። محمد بن نصر المروزي ያው أحد أئمة الحديث ናቸው። እሳቸው ኢማሙ ሻፊዒ ለማግኘት ከመርው ተነስተው ሚስር መጥተው ኩቱባቸውን ነቅል ያደረጉ ናቸው። ሌላው ሩያኒ ናቸው። ሩያኒም ሙስነድ አላቸው። መሐመድ ሩያኒ መሐመድ ብን ሃሩን ሩያኒ። እነኚህ ሰዎች አብረው ሚስር ሀገር አራቱ መሐመዶች እጃቸው ያለ ነገር በሙሉ አለቀ። የሚበላ የሚጠጣ ይላል ዛሀቢ ሲር ላይ እንደጠቀሰው ራባቸው። የዛን ጊዜ እጣ እንጣልና ከመካከላችን አንዱ ተነስቶ ወደ ሆነ ቦታ መንደር ዞሮ ቁርስ ፈልጎልን ይምጣ ብለው ይስማማሉ። እጣ ሲጣል እንዳጋጣሚ ሙሐመድ ብን ኹዘይማ ላይ ይወጣል። ኢብኑ ኹዘይማ አንተ ላይ ወጥቷልና ሄደህ ለምን ሲሏቸው ቆይ አምሂሉኒ ሐታ ኡሰሊ አሉ። ትንሽ ሰላት ልስገድ ፍቀዱልኝ አሉ። ቁርቡሁም ምን አላህ ተባረከ ወተዓላ በጣም የሚገርም ነውና ሰላት እየሰገዱ እያለ ሌሊት ነው ወቅቱ። እንግዲህ ሻማዎች ከውጭ ሲበሩ ድምጾች ይሰማሉ። ጠጋ ጠጋ እያለ መጣና ቆርቁሮ ማን ነው ሙሐመድ ብን ጀሪር የሚባለው ብሎ ጠየቀ ሰውየው። ሙሐመድ ብን ጀሪር ነኝ 50 ዲናር። ሙሐመድ ብን ነስር ማን ነው? ለሳቸው 50 ዲናር። ኢብኑ ኹዘይማ 50 ዲናር፣ ሩያኒ 50 ዲናር ሰጠና ሙክት ደግሞ ይዞ መጥቷል። ሙክቱን ሰጥቶ ብሎ አላቸው። ዛሬ የዚህ ሀገር አሚር መናም አይቶ በመናሙ ሙሐመዶች ተርበዋልና ቶሎ ድረስ ተብሎ ታዞ ለዛ ነው የመጣ የነበረውና በኋላ እችን ሰጥቶ ሲሄድ አሚሩ በአላህ ይሁንባችሁ ከተቸገራችሁ አንዳችሁን ላኩልኝ ስንቃችሁን አቀበላለሁ ብሏል ብሎ መልእክተኛው ሄደ። እንግዲህ هذا يعتبر من الكرامات يعني من كرامات الصالحين የሚቆጠር ነው።
እነዚህ ሰዎች ጋር ነው ኢብኑ ጀሪር ያደጉት። መሐመድ ብን ነስር በጣም ኹሹዕ ፊ ሰላት ነበራቸው ይባላል። ኪታባቸው ራሱ ተዕዚሙ ቀድር ሰላት የሚል ኪታብ አላቸው። ኢብኑ ኹዘይማ ሳሒብ ሰሒሕ ናቸው። ያው እንግዲህ ኢብኑ ጀሪር ባልንጀሮቹ እነዚህ ከሆኑ ሼኾቹ ደግሞ የነ ቡኻሪና የነ ሙስሊም ሼኾችን ቡንዳር መሐመድ ብኑ በሻር አልበስሪ እነ ሙሐመድ ብኑ ጃዕፈር ጉንደርን እነዚህ ኪባሮቹን አግኝተዋል። ስለዚህ محمد بن العلاء بن كريب الحمداني أبو كريب نزين أجنتوا أبو العلاء نعم نزين ما أجنت مالت أو ككتب الستة طبقة نويا اللوث مالنا عمرات شو يا ود سوستين يوم تو ألف بيلم سوس متصل لينه يموتوت يا ورحلات شو سفينه عندما نايو رحلة سفي سيو عندما بزبون يالو لك أنتوتشين ما أجنت الدلو عندزاو سفي هنا አንድ ፈን ላይ አይደለም ያተኮሩት። ኢብኑ ጀሪር ለየት የሚያደርጋቸው ይሄ ነው። አሁን ኢብኑ ኹዘይማ ብንል ሙሐዲስ ፈቂህ ናቸው፣ ፊቅህና ሐዲስ ተያያዥ ነው። ሌሎችም እንደዚህ ሆናቸው በሌላው ዒልም ላይ አቅም የላቸውም ማለት እንዳይሆንብን፣ ግን ኢብኑ ጀሪር በሌሎች ዒልሞች ላይ ያለፉት ኪታብ እንደ መርጃ ይቆጠራል ማለት ይቻላል። ለምሳሌ ዒልም አልቂራአትን እንትናቸው ላይ እዚህ ተፍሲራቸው ላይ وقراءة البصرة قراءة المدينة አገላለጻቸው ቋንቋው ራሱ በሊግ ነው። አሁን ከምንጠቀማቸው አረበኛ ለየት ያለ አገላለጽ ነው የሚጠቀሙት። ቂራአትን በደንብ ተጥቂቅ አድርገው ለተፍሲር ይጠቀሙታል። ተነውዕ القراءات ተፍሲር ላይ ያገዛል። በነገራችን ላይ እሱ አንድ ሚዛቸው ነው። ቁርአን ጋር ያላቸው ተሰሰረ እንግዲህ በቂራአትና በተፍሲር ለህትመት ያልበቃም እኛ ጋር ያልደረሱ ብዙ መጽሐፎችም ነበሯቸው። በዋናነት ቅራአት ላይና ኡሱል الفقه ላይ እንደሆነ ይነገራል። ፊቅህ ላይ፣ ኡሱል الفقه ላይ፣ ታሪክ ላይ፣ ሐዲስ ላይ፣ ዒልም الخلاف ላይ፣ ተፍሲር ላይ ነው የጻፉት። ሁሉም ደግሞ ትላልቅ ነው። እንደው ተፍሲሩን ከቂራአን ጀምር ብዬ ነው ቂራአቱን ያነሳሁት። ተፍሲራቸው ላይ ጎልቶ ከሚታዩ ነገሮች አሁን እንግዲህ ኢብኑ ጀሪር ከጻፏቸው መካከል አንዱ ዋነኛውና የሚታወቁበት ሸይኹል ሙፈሲሪን የተባሉበት ተፍሲሩ ነው። ተፍሲሩ ኢብኑ ጀሪር ያው የታወቀ ነው። ምናልባትም ሙሉ ቁርአንን ከላይ እስከ ታች ድረስ የፈሰረ የመጀመሪያው መጽሐፍ ነው ማለት እንችላለን። ከዛ በፊት የጻፉ ቢኖሩም የደረሰን ስለሌለ እና ባለፈው ሐለቃ ላይ እንዳነሳ ነው እና አብዱል ሑመይድ አልከሽፊ እና ኢማም ኢብኑ ማጃህ ሌሎችም ተፍሲር የጻፉ ጅምርም ሙሉም የጻፉ ሊኖሩ ይችላሉ። ተሟልቶ ተሰልስሉን ጠብቆ እንግዲህ ኢላ የውም القيامም ይቀጥል ይመስላል የቆየው የእሳቸው ተፍሲር ነው። ተፍሲራቸው ቢያንስ በእኔ ንባብ አራት ትላልቅ ነገሮችን ይዟል። ተፍሲራቸው ላይ በዝርዝር ራሱን ችለን ብናነሳ ይሻላል። አሁን ያላቸውን መካነ ልዕልምያና ሌሎች መካነ ልዕልም እንግዲህ አንድ ተፍሲር ነው። ምናልባት እዚሁ ጋር ከሳቸው ህይወት ታሪክ ጋር ተያይዞ በጣም ትኩረትን የሚስበው እንግዲህ ሲሞቱ 224 ዓመተ ሂጅራ ተወለዱ፣ 310 አረፉ። ተቅሪበን 80 ምናምን ዓመት ነው፣ 86 አካባቢ መሆኑ ነው። ትልቅ ናቸው እንግዲህ በዕልም ነው የእድሜያቸውን ያሳለፉት። ሳያገቡ መኖራቸው ትኩረትን በጣም ጥቂት የማይባሉ ዑለማዎች ሳያገቡ ዑምራቸውን የፈጀዋሉ። ከነዛ መካከል ኢብኑ ጀሪር አንዱ ናቸው። የሚገርሙ ደግሞ እነዚህ ሳያገቡ ያለፉ ዑለማዎች ኢንታጃቸው ከማንም የተለየ ምርታቸው ሰጥተውት የሄዱት ነገር የበዛና ተነውዕ ያለው ነው። ኢብኑ ጀሪር እንግዲህ ብዙ ዒልም ላይ ነው የጻፉት ብለናል። ኢብኑ ተይሚያን ብናነሳ እንግዲህ ፈተዋቸው ብቻ 37 ሙጀለድ፣ ሌሎች ሙአለፋት ነወዊም ብናነሳ ያለፉት መጽሐፍ ከኑሩት ህይወት ጋራ ለያመቱ አንዳንድ እንኳን ቢካፈል በአመት ስንት ሙጀለድ ጻፉ ተብሎ የሚያስገርም ነገር ነው። ደግሞ ዝም ብሎ መሰብሰብ ብቻ አይደለም፣ ተንቂህ አድርገው ተሕቂቅ አድርገው ኺላፋቱን አበጥረው ራጅሕና መርጁሕ ተናግረው የሚጽፉበት ነገር ነው ያለው። እነዚህ ሁሉ الشيخ عبد الفتاح أبو غدة رحمة الله عليه مصحف አላቸው ይሄ العلماء العزاب የሚል ያላገቡ ዑለማዎች ማለት ነው።
ማግባት የነሱን ታሪክ የሰበሰቡበት ኢብኑ ጀሪር ከነዛ ናቸው። እንግዲህ ያው የዕልማቸው ሪህላ አንስተናል። ሙአለፋት ፍኑናቸው ፊቅህ፣ ታሪክ፣ ሐዲስ፣ ተፍሲር፣ ቂራአት፣ ዓረቢያ ሉጋ ዓረቢያ እዚህ ሁሉ ላይ ሙተመይዝ ናቸው። ይህ ታሪካቸው ራሱ ቀላል የሚባል አይደለም። የቅጾች ብዛት፣ ሌላው ደግሞ ከአደም አለይሂ ሰላም ጀምሮ እስከ 302 ዓመተ ሂጅራ ድረስ ያሉትን የሰው ልጆች ታሪክ ከመሞታቸው 8 ዓመት በፊት ማለት ነው። በጣም የሚገርም ነው። ይሄ ታሪክ ሰዎችም ሼኹል ሙአሪኺን ይሏቸዋል። በነገራችን ላይ ኢብኑ ጀሪርን የሙአሪኾች ሼኽ ይሏቸዋል። ምክንያቱም በሳቸው ደረጃ ታሪክን የሰበሰበ ከሳቸው በፊት የለም። የታሪክም አብይ ምንጭ ነው። አብይ ምንጭ ነው። በኋላ ነው የመጡት እነ ኸጢብ አልባግዳዲ ታሪኩ ባግዳድ አሉ፣ እነ ኢብኑ አሳኪር ታሪኩ ዲመሽቅ አሉ። ከዛ በፊት በርግጥ ኢብኑ ማጃህ ታሪኩ ቀዝዊን ብለው አካባቢያቸው ላይ ተገደበ ነው። በአካባቢ ላይ ተገደበ። እንደዚሁ አጠር ያሉ መካከለኛ ነገሮች አሉ። እነሱም ጠፍተዋል፣ የማይገኙ ናቸው። የኢብኑ ጀሪር ግን ታሪካቸውም ከስፋቱ ጋራ ከጥልቀቱ ጋር ያው የሐዲስ ሙያቸውም እዛም ላይ ይታያል እና በታሪክም ለየት ያለ ነው። ሲሩል ታሪክ ሩሱሊ ወልሙሉክ ወይም ታሪኩል ኡመሚ ወልሙሉክ በሚል የአንቢያዎችን ታሪክን ያካተተ መጽሐፍ ጽፈዋል። ፊቅህ ላይ ለምሳሌ እንግዲህ እሳቸው አልኸፊፍ የሚል አጠር ያለ መጽሐፍ አንድ አሚር ጠይቋቸው ጻፍልኝ ብለው ሲጠይቃቸው ዙብደቱ እክትያራት ወእጅቲሃዳት ሲጽፉ 1000 ዲናር ነው እንደዚህ ሀዲያ ስልክላቸው አልፈልግም ብለው እምቢ አሉ። ምንም በጣም ከሚገርሙ ነገሮች ስጦታና ሀዳያ አይቀበሉም ነበር ኢብኑ ጀሪር ኢላ ኢዛ ካነ ምን አስሓቢሂ አስሲቃት ከጓደኞቹ ካልሆነ በስተቀር። ፍቅህ ላይ ሌላው ኪታብ ምን ነበር መጽሐፋቸው? اختلاف العلماء الامصار የሚለው እሱ ነው የሚታወቀው። እሱም በኋላ መጨረሻም ላይ እንመለስበት እንችላለን። በጥልቀት ያው እነዚህ ኢብኑ ሙንዚር የጻፉትን አልአውሰጥ የሚመስል አቅዋሎችን ከአዲላቸው ጋር ከአሳር ጋር እክትላፋቸው ጋር አንዳንድ ተርጂህ እያደረጉ ተርጂህም ሳያደርጉ በዚህ መልኩ የጻፉት ነው። ያው ታትሞ ባናየው አንዱ ይሄ መጽሐፍ አላቸው። ያው ስለ ቁዳቶችም አዳብ القضاة ምንም አላቸው። እንደገና في اصول الفقه ላይ ጽፈዋል። ይሄ አቂዳ ላይም ጽፈዋል። አቂዳ ላይም ጽፈዋል። አቂዳቸውም ያው አቂደቱ ሰለፍ الصالح እንደሆነ صريح السنة በሚል ጽፈዋል። አልহামዱሊላህ እቺ መጽሐፍ አሁን ዛሬ ታትማ ትገኛለች። በጣም አጠር ብላ ዙብዳ ነው ያስቀመጠችው። ከዚሁ ጋር ተያይዞ መቼም አሁን ላለንበትም ተጨባጭ ጥሩ ግብዓት ይሆናል፣ ለኛም ትምህርት ስለሚሆን የታሪካችንም አንዱ አካል ስለሆነ ቢወሳና ይሄን ክስተት እንዴት እንረዳዋለን የሚለውንም እርሱ ቅርጽ ቢያስይዙልን። ኢማሙ ኢብኑ ጀሪር አልጠበሪ ሲወሱ መህናቸው የደረሰባቸው መከራና ፈተና መቼም ያው የታሪክ መጽሐፎች ላይ በስፋት ተዘርዝሮ እናገኛቸዋለን። ከሐናቢላዎች ጋር የነበራቸው ጉዳይ ያው እንዴትስ ወደ አኺራ ሄዱ የሚለው አሳዛኝ ነው። ታሪኩ አሳዛኝም ነው አስተማሪም ነው ሱነቱላህም ነው። ኢብኑ ጀሪር ረህመቱላሂ ዐለይሂ በፊቅህ ዓለም ሙጅተሂድ ተብሎ ነው የሚቆጠሩት። በዛን ዘመን ሙጅተሂዶች በጣም ብዙ ነበሩ። አሁን ማን ነው ትላልቆቹ ሙሐዲሶች ወደ ሻፊዕያ ይቆጠራሉ። የመይል ነው እንጂ ብሎ ሐርፊየ መዝሀብ የሚከተሉ ናቸው ማለት አይደለም። እነ ኢብኑ ሒባን ኢብኑ ኹዘይማ መሐመድ ብን ነስር አልመርወዚ حتى ان حرملا امام مسلم ሼኾች እንትና ኢብኑ ጀሪርም ሻፊዒዩ ለሃዋ ናቸው ማለት ይቻላል። ዝንባሌያቸው ዘንበል ይላሉና እንደው ሐርፊየ መዝሀቡን ባይከተሉ እክትያራታቸው ላይ እንደሚታየው ማለት ነው። ከዛ የተነሳ ያው ሐናቢላዎች ትንሽ ከሳቸው ላይ ኑፍራ ነበራቸው። ይሄ በተለያየ ታሪክ አጋጣሚ የሚፈጠር ነገር ነው። ለምሳሌ ያህያ ብን ሙዒን ኢማሙ ሻፊዒ ላይ ጥሩ እይታ እንዳልነበራቸው ያጠቅስና ዛሃቢ ሲር ላይ وكان أبو زكريا حنفيا في الفروع منحرفا عن الشافعي لكونه حنفيا في الفروع ይላሉ። አንዳንድ የራእይ መለያየት ያለ ነገር ነው በአይማዎች መካከል። ሚህናም ካየን ኢማም አህመድ እንዳሉት ሚህና እንዳሳልፉ አይተናል። የእሳቸው ሚህና ለየት የሚያደርገው
የአንድ መድረሳ ወይም የአህለ ሱና መድረሳ ተከታዮች የሆኑ ሰዎች መካከል የተፈጠረ ሚሕና በመሆኑ ነው። ያም ኢማም ኢብኑ ጀሪር እንግዲህ ፊቅህ እክትላፉ ዑለማኢ አልአምሳር በሚለው መጽሐፋቸው ላይ ኺላፍ ሲጠቅሱ የኢማሙ አሕመድን አቅዋል ብዛም አልጠቀሱም ነው ነገሩ። ሐናቢላዎችን ያስቆጣውም ይሄ ነው። ያው እሳቸውን እንደ ትልቅ ሙሐዲስ እሳቸው ስለሚያዩዋቸው የሐዲስ መርጅዕ እንጂ የፊቅህ መርጅዕ አይደለም የሚል ራእይ አላቸው። ኢጅቲሃድ ነው ይሄ እንግዲህ ሰው ሀሳብ ነው። ተተብዑን ባደረጉት ልክ በዛ መልኩ ኢማሙ አሕመድን በነገራችን ላይ በፊቅህ ላይ የደወኑት መጽሐፍ የላቸውም። ኢማሙ አሕመድ የጻፉት ፈዳኢሉ ሰሓባ ጽፈዋል፣ ሙስነድ ጽፈዋል። ሌሎችም ጠር ያሉም ረዘም ያሉ ነገሮች ኢማሙ አሕመድ የሚጠቀሱ በልጃቸው በኩል የተላለፉ መጽሐፍቶች አሉ። ፊቅህ ላይ ግን አልጻፉም እሳቸው። እንደውም አቋል የሚበዛውም እሳቸው ሲጠየቁ በሰዓቱ ብቻ እስትሕዳር ባደረጉት ይመልሳሉ እንጂ ራእይ ላይ ብዙ ጭንቀት አልነበራቸውም። በኋላ ነው እነ ኸላል ሌሎች ተሰባስበው ፊቅሃቸውን የደወኑት። ይሄ ማለት ላይ ينقص من قدر الإمام أحمد هو إمام المسلمين بالإجماع ምንም اختلاف የለውም። ከዛ ተነሳ የሌሎቹን ፉቃሃዎች اختلاف ሲጽፉ የእሳቸውን ለምን ተው በሚል ነው የተናደዱት። ይሄ ደግሞ ኢብኑ አብዱልበርም ተከትለውታል። አንዲ ነው አቋማቸው ኪታብ ጻፉ እኮ ምንድነው ያሉት? الانتقاء في تاريخ الأئمة الثلاثة الفضلاء بلو كتاب ጻፉ። الثلاثة الفضلاء ያሉት ሻፊዒ፣ ማሊክና አሕመድ ማን ነው አቡ ሐኒፋን ሶስቱን አልጉና አርበዓ አላሉም። ይሄ አራት መሆኑም ራሱ ገጠመኝ ነው እንጂ እኮ ነብዩ አራት ሰው ተከተሉ ብሎ አዘው አይደለም። ብሩዝ ስላደረጉና በር መቼም ቁርሾ ኖሯቸው አይደለም። አቂዳቸው ሰሊም ነው። አብዱልበር መግሪቢ ናቸው፣ ሱንይ ናቸው፣ ሓፊዝ ናቸው። አቅዋሉንም እጥላዕ አላቸው። ራእያቸው ይሄ ነበር። ከዛ የተነሳ እንግዲህ ያው በግዳድ ላይ ሐናቢላዎች አቅም ነበራቸውና ሙዳያቃ አደረጓቸው። በዛ የተነሳ ሲሞቱ እንኳን ቤታቸው ውስጥ ነው የተቀበሩት። ወደ ውጭ ለመውጣት አልቻሉም ይባላል። ይሄ በማንኛውም ዘመን ላይ እንዲህ አይነት ነገር ሊፈጠር እንደሚችል ከቤት እንዳይወጡ ማዕቀብ ነው የተጣለባቸው። ማዕቀብ ነው የተጣለባቸው። ጀናዛቸውም እንዳይወጣ ነው እዛው ነው የተቀበሩት። ጀናዛቸውም እንዳይወጣ ነው የተደረገው። ሰው ከሞተ በኋላ እንኳን ሙሳመሓ መኖር ነበረበት። ያጋጥማል ይሄ ተዓሱብ ነገር አቂዳም ላይ ምንም ላይ ኺላፍ ስላለ ብቻ አይደለም። የአንተ የምትወደው ሼኽና የአንተ መጅሙዓ የምትወደውን ሼኽ ተከትለህ ሌላውን ደግሞ የማግለል ነገር ይፈጠራል። ያው በሌላ ለምሳሌ ያው ፊትነት القشيرية በመባል የሚታወቀው ደግሞ አሻዕራዎች ሐናቢላዎች ላይ ፈጠሩትም ከፍተኛ ቀውስ በታሪክ الاسلامي ላይ ይታወቃል። ያው ትምህርት እንዲሆነን ነው ይሄን ያነሳ ነውና ያው የኢብኑ ጀሪር الطبري የታሪኩ አካል ስለሆነ صحيح የመጨረሻው ምዕራፍ ነው። ኢማሙ አልቡኻሪ ራሳቸው አኺር العمر ላይ ያው ኩቱብ ሲር ላይ ተጽፏል። ተራጅም ላይ ከሼኻቸው ከሙሐመድ ኢብኑ ያህያ ኢብኑ ፋሪስ ኢብኑ ኻሊድ الذهلي ከተባሉት ጋራ ኺላፍ ተፈጠረ። مسألة اللفظ بالقرآن قول هل القصة صحيحة أو غير صحيحة عدلت የሚሉም ቢኖሩም ተጽፏል፣ ተደውኗል። በዛ የተነሳ ይሄ ሰው እኔ ሀገር ላይ መቀመጥ የለበትም ብሎ መሐመድ ኢብኑ ያህያ ሙዳያቃ አደረጓቸው ነው የሚባለው። ቡኻሪ ከዛ ተነስተው ያንም ያህል ሰው ማንም የተከተላቸውም የለም። ሙስሊም ብቻ እንደው ከሳቸው ጋር ቆሙ። እግርህን እንድስም ፍቀድልኝ አሏቸው ይላል እንጂ ወጥተው የሆነች መንደር ላይ ኸርተን ከምትባል ቦታ ላይ ብቻቸውን ነው የሞቱት። ሲቦይ ረህመቱላሂ ዐለይሂ የሞቱበትን ታሪክ ስናነሳ ኪሳኢና ሲቦይ መካከል የነህው ኺላፍ ተፈጥሮ የሲቦይ መዝሀብ ትክክል ሆኖ እያለ ማለት ነው አሚር ከዛኛው ጋር ስለነበረ ነው የሚባለው። በዛ ተናደው ነው ወጥተው ወደ ሺራዝ ወደ ሀገራቸው ነው እንደዚህ ሆነ ቦታ ላይ ነው የሞቱት። እንግዲህ አሁን ሲቦይ ነብዩ ነህው ነው እስከመባል ድረስ የሚነገርላቸው ትልቅ ሰው ናቸው። ያቺ በህይወት ጫፍ ላይ የምታጋጥም መከራ የአንድን ሰው ትልቅነት አትደብቅም። እንደውም አንዳንድ ጊዜ እምቲሃን የሰውን ማንነት ያጎላል። አልሙሂም ኢብኑ ጀሪርም ቀጠሉ። ኢማሙ አሕመድም ኢማሙ አሕመድ ናቸው። ኢማሙ አሕመድ ጋርም አይደለም ግጭታቸው ከኋላ የመጣ መንጋ ጋር ነበር የነበረው እክትላፍ ማለት ነው። ያው ያስተምራል ብዙ ነገር ያስተምራል። ተመሳሳይ ያው የኢብኑ ተይሚያም ታሪክ ተመሳሳይ ነው።
እስር ቤት ነው አይደለም የሞቱት? 7 ዓመት ነው እኮ እስር ቤት የቆዩት። ብዙውን ሙአለፋታቸውን ምን ሒፍዝሂ ነበር ኢምላ የሚያደርጉት ነው የሚባለው። ምን ሒፍዝሂ ስንል ወደ ኢብኑ ጀሪር ታሪክ የሚመልስ ትዝ አለኝ። ኢብኑ ጀሪር ረሕመቱላህ ዐለይህ አንድ ሙሐመድ ብኑ ኹዘይማ አንድ ደረሳቸውን ጠየቀው። ሀል ከተብተ ተፍሲር ኢብኑ ጀሪር አለው። ነዓም ከተብቱ ዐንሁ ኢምላአን ነው የሚለው። በምላሱ እየነገረኝ ነው የጻፍኩት። ይህ አሁን ትልቅ ተፍሲር ቁጭ ብለው ተሕሪር አድርገው ለመጻፍ እንኳ ሳይጨነቁ ከአእምሯቸው ላይ እየፈለቀ ነው የተጻፈው። በዛ ሰዎች ምን ያህል ሰዓት አልሒፍዝ እንዳላቸው አቅዋል አሰለፍን ቢአሳኒዲሃ ነው የሚያወሩት። ሐዲሱን ብቻ እኮ አይደለም። ሙጃሂድ እንዲህ አለ ለማለት ሐደተኒ ፉላን አን ፉላን ብለው ነው ሙጃሂድ ድረስ የሚያደርሱት። እና በሒፍዝ ነው የተጻፈው። ሒፍዛቸው በጣም ሙተመይዝ ናቸው። ታሪኩም ላይ ያለ ቂሳ ስናነሳ የነበረው ስንት ነበር ያሉት? ሒፍዛቸው 3000 አይ 30,000 ወረቀት ነበር። 60,000 ፔጅ ማለት እኮ 60,000 ገጽ ተፍሲር ታሪክ ልንገራቸው። ታሪክ ላይ ነው ትጽፋላችሁ ስላቸው ይሄማ ይበዛል አሏቸው። ሱብሃንአላህ ضعفت الهمم ለካ ሰው ሞራሉ ሞቷል ብለው ይሄን 30,000 ጻፉ። ይሄ እንግዲህ ኢብኑ ጀሪር ሰዓት الحفظና የነበረው ሂማ ያው ስንት 10 ምናምን ሙጀለድ ቅጽ ነው ታትሞ ያለው። በተለይ አሁን ይሄ ኢራቃዊው ትልቁ ሙሐቂቅ በሻር አዋድ ህይወት ማለት እሳቸው በጣም ትልቅ ስራ ነው የሰሩት በታሪክ በኢብኑ ጀሪር ታሪክ ላይ በጣም ምርጥ ስራ ነው የሰሩት። ይገርማል። ኢብኑ ጀሪር አጠበሪ መቼም የራሳቸው አቋም አላቸው አቀድየን። በአሁኑ ሰዓትም በጣም አነጋጋሪ የሆነው ከአስማው ሲፋት ጋር የተያዙ መሳኢሎችን እንዴት ነበር ተናውል የሚያደርጉት? እዛ ላይ የነበራቸው አቋም ምን ነበር የሚለው ነው። ተፍሲራቸውንም ብናይ በብዛት ተእዊልን ሲሸሹ ነው የምናየው። ከሆነም ደግሞ ነቅል ነው የሚያደርጉት እንጂ ተእዊል አያደርጉም። ናዲረማ ለአልፎ አልፎ ሊያደርጉ ይችላሉ። ለዓቂዳ ብለው የጻፏት ሰሪሕ ሱና ላይ ደግሞ በሰሪሕ العبارة ያው ተእዊል እንደማያደርጉ አስቀምጠዋል። አስማኡ ሲፋት ላይ የሄዱት እንግዲህ ጅምሁሩ ሰሓበት ነቢዩ ሰለላሁ ዐለይሂ ወሰለም ኩሉሁም እንደዚሁ ታቢዖችም አትባዑ ታቢዒንም የሄዱበት በነበረው መልኩ አላህ ራሱን የገለጸበትን ራሱ ባለው መልኩ እንግዲህ ከይፍያውን አናውቅም እኛ። አላሁ ዐላ ዐርሺሂ እስተዋ እሱ ያውቃል። እስቲዋ ማዕሉም ወልከይፍ መጅሁል እንዳሉት ማሊክ የዛ አይነት አካሄድ ነው የሚሄዱት። ለዚህ ብሎ ዓቂዳ የጻፉ ሰዎች ከኢብኑ ጀሪር ነቅል አድርገው ጽፈዋል። እንግዲህ ለአልካኢ ማንሳት ይቻላል። ቢሰነዲሂ ለኢብኑ ጀሪር ينقل أقواله في باب الأسماء والصفات. نعم ابن تيمية يتأكسواتشوال مجموع لا የአቂዳ አቋሞችን ሲያብራሩ ከኢብኑ ጀሪር አቋሎችን ነቅል ያደርጋሉ መጅሙዕ ላይ። ጥሩ ያ ሲባል ግን ያው ሌሎች ከአስማው ሲፋት ውጭ ያሉ መሳኢሎች ያው ግልጽ ናቸው። ግልጽ የሆነ አህለ ሱና ወልጀማዓ ሁሉም የሚስማማባቸው ነገሮች አሉ። አው ትንሽም እክትላፍ ያለው በዚህ ነው። የኡሉሂያን ዙሪያ እኮ ያለ ኺላፍ የለም። ይሄ በኋላ የመጣ ነገር ነው። ሙተአኺር جدا ከኹራፋት እንትሻር ሲሆን ነው እንጂ حتى ፊረቆችም በኡሉሂያ መስአላ ላይ ብዙ ችግር አልነበራቸውም። አስማው ሲፋት ላይ ነው የነበረው ችግር ነው። ልክ ነው። ጥሩ እንግዲህ በሚቀጥለው የምናየው ቀጥታ ወደ ተፍሲራቸው ነው የምንገባው። ጥቅላዊ የሆነ ይዘቱን እናንሳ። ከስያሜው ጀምሮ الجامع جامع بيان في تأويل القرآن ብለው ነው የጻፉት። ተእዊል እና ተፍሲር በሰለፎች ዘንድ አንድ ነው ማለት ነው። ተእዊል ማለት ما يؤول إليه الأمر ማለት ነው እንጂ አሁን صرف اللفظ عن ظاهره አይደለም። ይሄ በኋላ የመጣ ነገር ነው። ስለዚህ ተእዊል القرآن ሲባል በጋዊም ተእዊል ነው የጻፉት። معالم التأويل ነው የሚለው። ሌሎችም ተእዊል ያለው ኢብኑ አባስ ራሱ اللهم فقهه في الدين وعلمه التأويل ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ተእዊል አስተምረው ማለት ለፍዙን ከዛሂሩ ላይ መቀልበስ አስተምረው ማለት አይደለም። قطعا ሁሉም ሽራሖች እንዳሉት ተፍሲር القرآن ومعرفة مآلات ألفاظ القرآن وعباراته وتراكيبه የቁርአንን عباراዎች ወዴት ነው
የሚወስዱን የሚለውም ማወቅ ነው። ቃሉም ከማወቅ የዘለለ ማለት ነው። ይሄ ነው ተፍሲራቸው። ይሄ ተፍሲራቸው እንግዲህ ብዙ ዑለማዎች ያሉት ነገር ይኖራል። ቀደም ሲልም ጀምር አድርጌ አቋርጬ እንደነበረው 4 ዋና ዋና የሚለይባቸው ነገሮች አሉ። አንደኛ بأقوال السلف يفسران من التفسير بالمأثور ነው። ስለዚህ የሰሓባ ተፍሲር ከፈለግን ከኢብኑ አባስ ጀምሮ ኢብኑ መስዑድ፣ አይሻ ታዋቂ ሙፈሲሮች አሉ የሰሓባ ውስጥ። የእነሱን ተፍሲር ከፈለግን እዚህ እናገኘዋለን። ይህንን መሰረት አድርገው አንዳንድ መጽሐፍ የጻፉ ሰዎች አሉ በዘመናችን መመረቂያ ጽሁፎች። ለምሳሌ ተፍሲር አቋሉ አይሻ في التفسير አቋሉ ኢብኑ መስዑድ في التفسير አቋል ከዛ في التفسير እያሉ ይጽፋሉ። እነሱን አቋል ብቻ ሳይሆን በመጀመሪያ ደረጃ ተፍሲር بأقوال النبي صلى الله عليه وسلم بحديثهم አለ። ያው ሐዲስም ሊቅ ስለሆኑ አንደኛው ሚዛው ይሄ ነው። ሌላው ሉጋ ላይ ተመኩናላቸው። ኢብኑ ጀሪር ረህመቱላሂ ዐለይህ ሉጋ ሲባል ቀዋዒዱንም መትኑንም። ሉጋ ሁለት አይነት ነው እንግዲህ። ሉጋ ህጎች አሉ፣ የበላጋው፣ ናሕው፣ ሰርፉ፣ የቃላት ርቢው እሱን ይችላሉ። መትነ ሉጋ ደግሞ እንደነዚህ እንደነ ኢብኑ መንዙር አይነት ሉጋም ላይ ተመኩናላቸውና ሽዕር ደዋዊን ሽዕር ያፈዛላቸው ያፈሱታል። አንድ አያ ያመጡና በቃ ከዛች ጋር የተያያዙ ሸዋሂድ ሉጋ በጣም ያበዛሉ። ይሄ ሌላ ሚዛቸው ነው። ሌላው ፊቅህ ላይ ያላቸው ፈርጠም ያለ አቅም ተፍሲራቸው ላይ ይታያል። ሌላው ደግሞ ዒልም አልቂራአት ላይ በቂራአት ተውጂህ ያደርጋሉ። የቁርአኑን ማዕና በገሌ ቂራአት እንዲህ ነው፣ ማዕናው ይሄ ነው። በገሌ ቂራአት እንዲህ ነው፣ በበስርዮች እንዲህ ነው። ከዛ ቂራአቱ ላይ ደግሞ እንትና ሙቀሊድ አይደሉም፣ ናቂል አይደሉም፣ እክትያር የሚያደርጉትም አላቸው። ልክ ፊቅህ ላይ እክትያር እንደሚያደርጉት፣ ናሕው ላይ እክትያር ማን ነው፣ ሐዲስ ላይ ተርጂህ እንደሚያደርጉት ቂራአት ላይም ደግሞ እክትያር ያደርጋሉ። ኢዘን ለይሰ ሙጀረደ ናቂል ቂራአት ላይም ደግሞ እክትያር ያደርጋሉ። ኢዘን ለይሰ ሙጀረደ ናቂል የቂራአ አንድ ሙያተኛ ናቸው ማለት ነው። ይሄ ሚዛም አላቸው። ከዛ ደግሞ ተፍሲሩ ላይ الطريف والجميل ከኢብኑ ጀሪር በደንብ ልናገኘው የሚገባው አቅዋሎችን ከነሰነዳቸው ካወሩ በኋላ ተርጂህ ሳያደርጉ አይሄዱም። وأولى الأقوال من ذلك بالصواب قول من قال كذا ከዚህ ሁሉ ንግግር ውስጥ ትክክለኛው እንዲህ ያሉት ሰዎች ነው። ምክንያቱም ይሉና የሐዲስ የአያት የሉጋ ሸዋሂድ አምጥተው አቋም አስይዘው ነው የሚሄዱት። ስለዚህ በኋላ ሙፈሲር ቢመጣ ኢብኑ ጀሪር መዝራል ያልቻለው ለዚህ ነው። ጠንካራ የሆነ አተካከል ነው ተክለውት የሄዱትና ያንን ተፍሲራቸውን እንግዲህ እነዚህ ሚዛዎች ናቸው የሚታዩ። ኢንሻአላህ የቀሩትን ደግሞ አሉ ብዙ ነጥቦችና በቀጣይ ክፍል ኢንሻአላህ በዝርዝር የምናያቸው ይሆናል። ኢንሻአላህ ዛሬ እዚህ እናቆማለን። ሹክራን ሼኽ። ባረከላህ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ከኢብኑ ጀሪር አጠበሪ ተፍሲር ጋር ተያይዞ ያሉ ነጥቦችንም ሌሎችን ምናልባትን ኢብኑ አጥያንም ልንጀምር እንችላለን። እስከዛው ድረስ አላህ የዛ ሰው ይበለን። ወሰላሙ አለይኩም ወራህመቱላህ